ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ባላችሁ በሰላማችሁ ብዝት ይበልኝ ቤተሰቦቼ። ብቅ ብያለሁ። ብሩኬ በፍፄ ቤት ተጋብዟል። ያው ዛሬ እንግዲህ በቤታቸው አይመጡም። ብሩኬም ቀደም ብሎ ላይቭ እገባለሁ ብሎ ስቶሪ ለቆ ነበር። በነገራችን ላይ ቅመሟም አንበሳን ምን የውሻ ጩኸት ማንም አንበሳን አያስደነግጠውም። ስለዚህ እንደፈለጋችሁ ብትንጫጩ እኔ ግድ አይሰጠኝም። አምደነግጥ ሰው አይደለውም። ለምን እኔ አንበሳ ነኝ ብላለች ማለት ነው። ሲቀጥል እንግዲህ ብሩኬ ዛሬ በነገራችን ላይ ፍፄ ምን አለመሰላችሁ? ፍፄ አሁን ያደረግከው ነገር ፎቶ ምን ጥልቅ አድርጎ ነው ፎቶ ያነሳ ወይስ ብሩኬን ለመፈተን ነው? እኔ በነገራችን ላይ ቤተሰቦች ይቅርታ አድርጉልኝ፣ ምን ልላችሁ ፈልጌ ነው። አሁን ፍፄ የሰራው ስራ ምን ቤት ነህ አንተ? ብሩኬን ብሎሃል። ምን ማለት ቢያንስ እንኳን እኔ ወዳታለሁ አሁንም ቢሆን በሷ እንትን ነው እንጂ እኔ ጋር ምንም ፎቶውን ስላነሳኸው ከልቤ ትወጣለች ማለት አይደለም። በነገራችን ላይ እስኪ እንደው ጓደኛ ብላችሁ ምናምን ፍፄ ደግሞ ደህና ሰው ነበር። በእርግጥ አሁን የምትሰራው ሀይሚ ሁሉም እየፈረደባት ነው፣ ስህተት እንደሆነ ማለት ነው። በቃ ስህተት ነው። ስለዚህ ለእሷ ደግሞ ስህተት አይደለም እኔ የምሰራው ትክክል ነው ብላ ካሰበች መብቷ ነው። በቃ መብቷም ስለሆነ ነው እንደዚህ እንትን እያለች ያለችው ማለት ነው። እና ብሩኬ እያደረከው ሀሰን እያደረከው ነገር ትክክል አይደለም ማለት ነው። እና በቃ ብሩኬ ፈነጭ እዚህ ጋር ትርጉም የለውም። በነገራችን ላይ ሀይሚ ጥፋቷ ምንድን ነው? አንድ ሰው እምቢ ማለት መብቷ ነው። ካልተመቻት ወይም ደግሞ ነጻነት የማይሰጣት ከሆነ መብቷ ነው። ስህተት የሰራችው ከትናንትና ወደ መናገር ማለት ነው። ያ ደግሞ በማንኛውም ተመልካች ስህተት እንደሰራች ነው። እኔም እንደራሴ ወንድ ልጅ በዚህ ልክ እንትን ማለት የለበትም ነው። በቃ እንዴት ነው የብሩኬ ምላሽ ምን ቢሆን ነበር አሪፉ ነው። እኔ ለራሴ ያማ ወንድ ልጅ ነው ስሜት፣ እሷም እንደሚሰማት እኔ ሀይሚን እንትን እያልኩ አይደለም። ሁላችንም ቢሆን ጥፋተኛ ብሩኬም ጥፋተኛ ስናየው ብሩኬ ላይ እናብዳለን አይደለ? ሀይሚን ጥፋተኛ ሆነን ስናያት ሀይሚ ላይ ነው እንትን የምንመስለው። በአሁን ላይ ጥፋተኛ ሆና የታየችን ሀይሚ ናት። ብዙ ቀን መታገስ አይችልም ወይ? ለምን ይመታታል? ቆይ በነገራችን ላይ ሀሰን ከማሂ ጋር ጠፍቷል። ለምንድን ነው? አንተም በብሩኬ ቦታ ብትሆን ከዛ በላይ ነበር የምታደርገው። በነገራችን ላይ አሁን በምናየው ከሆነ ሀይሚ ጥፋተኛ ናት። እውነት ለመናገር ሀይሚ ጥፋተኛ ናት። ይሄ ደግሞ ማንም በቃ ማንም ማለት በምናየው ነው ነገር ነው ጃጅ የምናደርገው የምንፈርደው አይደለ? እንደምናየው ከሆነ አሁን ከዚህ በፊት ብሩኬ እዩን ከቤት ያመጣታለሁ ሲል ብሩኬ ነው ጥፋተኛ አይደል እንዴ? እንዴት ታደርጋለህ ብዬ ሳብድ ነበር እኔ ራሴ ማለት ነው። አሁን ደግሞ ጥፋተኛ ሆነ የታየች ሀይሚ ናት። በቃ ሰው አይተን ጥፋተኛ ማን ነው ብለን፣ ምክንያቱም እናንተ የምትለቁት ጥፋተኛ ማን ነው ወይም ምን አይነት አስተያየት እንዲሰጥ ነው አይደል? ኮሜንት ላይ አንድ ሰው የመሰለውን አስተያየት ጥፋተኛ ነው ብሎ የሚያስበውን ሰው ኮሜንት ማድረግ ይችላል። ግን አትሳደቡ ቤተሰብ፣ ስድብ ምናምን አያስፈልግም። እና አሁን ጥፋተኛዋ ሀይሚ ናት። በቃ ሀይሚ ተረጋጊ። ደግሞ ያንን የሚለው የእነሱን የሁለቱን ፍቅር ስለምንፈልግ ነው አደለ? ሀይሚ ስህተቷን ከስህተቷ ታርማ ስህተቷን አይታ ወደ ብሩኬ እንድትመለስ ነው ኮሜንት የሚሰጠው አንድ ሰው አይደል እንዴ? ስለዚህ እኛ እንደዛ ብለን ታየን ልክ በምናየው ጥፋተኛ ማን ነው በቃ አስተያየት እንሰጣለን። ይህን ነው እያደረግን ያለ ነው። ሶ ሀይሚዬ ይህንን ወቂ ማለት ነው። ተመልካች ምን ያህል እንደሚወድሽ ታውቂያለሽ። ከብሩኬ አብልጦ እንዳውም እውነት ለመናገር ለሀይሚ ነው ሰው ፍቅር ያላት። ግን ደግሞ በዛው ልክ ደግሞ ጥፋተኛ ሆና ስትመጣ ስታዩ በቃ ፍቅሩም አንዴ ነው፣ ጥላቸውም አንዴ ነው። እኔ ግርም ይለኛል አንዳንዴ። በጣም ነው የምትገርም ኦዲየንሶች ማለት ነው፣ ከኔ ከራሴ ጀምሮ ማለት ነው። እና ያው ቡራዬ እንግዲህ ፎቶን መልሰ እሷ ካልፈለገች ማለት እዚህ ቤት እንዲጠለጠል ካልፈለገች የራሷ መብት አላት፣ መታ ማንሳት ትችላለች። አንተ ግን ማንሳት የለብህም ብሎ ተናግሯል ማለት ነው። መልሶ አሰቅሏታል። እኔ ግን ፕራንክ ምናምን መስሎኝ እየመሰለኝ አይ ፍፄ እንዲህ አያረገውም እያልኩ ነበር። እና በእርግጥ በመሀል ምናልባት እንትን ብሎ ይችላል። ስኬፕ እያረኩ ነው እንትን ያልኩትና ፍፄ ያደረግከው ነገር ስህተት ነው ብዬ ነው የማስበው። ምክንያቱም አንተ ምንም የሚያገባክ ነገር የለም። በቃ እንደ ሀሰን እየሆንክ እኮ ነው። ጭራሽ የሰው ፎቶ የተንጠለጠለ ሂጅ አነሳለሁ ይች እሷ ለአንተ አትሆንህም በቃ እምቢ ብላየል ምናምን ብሎ እንትን ማለቱ ተገቢ አይመስለኝም ማለት ነው። እና ለማንኛውም ቤተሰቦቼ እንግዲህ ዛሬ በዩቱብ አይመጡም፣ ላይቭ ላይ ነው ብሩኬን የምንጠብቀው አላችሁ። ግን ሀይሚን የምትዘቀዝቁ ብሩኬንም ደግሞ የምትዘቀዝቁ ላይቭ ላይ እንኳን ራሱ በጎችዬ ላይቭ ላይ በቃ አንበሳ የምሰጠው የለኝም ፈልጉ የምትሉ አላችሁ። እሱ እኮ ስለሚወደው ነው ሰው በቃ
አንበሳ እኮ የሚያገኘው የሚወደው ሰው የሚፈልገው ሰው ነው የሚሰጠው። እናንተ ግን እረር የምትሉ ሰዎች አላችሁ። እንደዚህ ይሄን ቻንስ አግኝታችሁት የማደግ ይሄን የሰው ፍቅር አግኝታችሁ ጊፍት የሚሰጣችሁ ወይም ደግሞ ብታገኙ እናንተም ሌላ ነገር ነው የምታረጉት። ብር ቁጭ ተብሎ እየተሰራ ሌላ ነገር ይሰራል እኮ ቤተሰብ እንዲ ቢዝነስ ብር በወር 700-500 ሺህ ብር እንዲህ ብለሽ ዋስተሽ ፕራንክ ሰርተሽ ያልሆነ ይሆናል ብለሽ ሰርተሽ ብር የምታገኝ ከሆነ ሰው ስንት ውጣ ውረድ ሰርቶ ብር ያገኛል። እንዲ ስንት ነገር አረብ ሀገር የምንሄደው ብር ለማግኘት አይደል? እንኳን ይሄ ካሜራ ደቅ ነው እንዲህ እንበል ብለን ተመካክረው እንደዚህ ሰርተው ብር መገኘት ማለት ሁላችንም እድሉን ብናገኘው ማለት ነው ከዛም በላይ እናገኛለን እናረጋለን። እመኑኝ ማለት ነው። እንዲህ ቀላል እንደዚህ ቀላል ብር ነው እንዲህ የሚያገኙት ቤተሰብ እንደዚህ በቀላሉ ነገር ደግሞ ተመልካች ሪል የሆነ ነገር እያየ አይደለም። ሀይሚና ብሩክ አሁን ተፋቅረው ሲመጡ ማለት ነው ቪው ይቀዘቅዛል። እንደ የሆነ ሴት ሲገባ ወይም ሲጣሉ ነው በቃ ሰው ስፍስፍ ብሎ በቃ የሚያየው ማለት ነው ቪው የሚኖረው። ስለዚህ እነሱ ቪው የሚኖረውን ስራ ለምን ይተዋሉ? በቃ እንደዛ እኮ ነው። ስራ እኮ ነው ቤተሰብ፣ ስራ ታውቃላችሁ። ብር ዶላር እኮ ነው ነገሩ። ያሳብዳል እኮ ብር። እውነቴን እኮ ነው። አንዳንዴ ግርም ትሉኛላችሁ። አሁን የሚቀና ሰው ነው እንዲህ የሚል ማርያምን አንበሳ ስጡ ምናምን። በእርግጥ እኔ አረብ ሀገር ልጅ አረብ ሀገር ሁና ከመዳን ቤት እየሰራ አንበሳ የምታወርዳለች ብዬ አልገምትም። ምን አይነት ሰዎች እንደሆናችሁ አላ ላለው ከምንሰጥ እኛ ራሳችን ለመቀየር እንሞክር። እውነት ለመናገር ከመዳን ቤት እየፈጋሽ እኔ አበባ ወይም ዶላር አንበሳ ወይም ደግሞ ሌላ ነገር ለምን ቸኮሌት ምን መስጠት አያስፈልግም እንዴ? ስንት ብር ነው የምትገዥ? እኔ አረብ ያለች ሴት እንኳን ለብሩኬ አንበሳ ልሰጥና ለራሷም አንበሳ እኮ ሲመነዘር ስንት ብር እንደሆነ ታውቃላችሁ? ቤተሰብ አውቃችሁታል ግን እና በጥቅሉ ምን ልላችሁ ፈልጌ ነው፣ እንደዚህ ማግኘት መታደል ነው። እድሉን ብናገኘው እኛም አናተርፍም ነበረ። ሰምታችኋል። ሲቀጥል ምን ልላችሁ ፈልጌ ነው፣ የዚህን ያህል ወይም መዘግዘቅ ወይም መሳደብ አያስፈልግም ስላችሁ ነው በጥቅሉ ማለት ነው። ለማንኛውም ቤተሰቦች እንግዲህ ዛሬ በዩቱብ አልመጡም፣ በላይ ብሩኬን እንጠብቃለን። ምን እንደሚካሄድ እናያለን። ብሩኬን በነገራችን ላይ ላይ ከገባ ቆይቷል እና እንጠብቃለን ማለት ነው። አትሳደቡ። ያን ያህል ስድብ አያስፈልግም። አስተያየት ሀይሚን የሚጠቅም ነገር ኮሜንት ሴክሽን አርጉላት እንጂ ፎቶ መዘግዘቅ ከዛ ደግሞ እኔ እንጃ አላቅም። ለምን ምን ያስፈለገ? ቤተሰብ ሀይሚን እኮ በጣም እንወዳታለን አይደል? እንዲህ በጣም ነው የምንወዳት። ስለዚህ አትሳደቡ። ትናንትና የተሰጠው ኮሜንት እንዳለ አንድ አይነት ነበር፣ ስድብ ነበር እና ምክር የሚሰጥ ነገር ለመምከር ሞክሩ። እወዳችኋለሁ ቤተሰቦች። መልካም አዳር። እንግዲህ ነገ ነው በዩቲዩብ የምናገኛችሁ። ሀይሚ ያለችበት ሁኔታ እንግዲህ ያው ሀሰን ነው የሚያውቀው፣ ተናግሯል በናቲ ቤት ማለት ነው። ለማንኛውም እወዳችኋለሁ። ባይ ባይ። መልካም አዳር።